ይፍቱ የስራ ጥሩ የሆነች መስላ እያስመሰለች እንግዲህ 3 ቀናቶችን ካስቆጠረች በኋላ ባለፈው ሳምንት ወይም ባለፈው ክፍል ለማስታወስ ያክል ውጭ ስለ አባትሽና ስለ እናትሽ የምታውቂውን ወይም የምንእውነቱን የምናሳውቅሽ ይሆናል እና የቶሎ ብቻሽን ከሌሊቱ 5 ሰዓት የሚል ቴክስት ደርሶላት ሄዳ ነበር ህብስቴ። ነገር ግን በአምላክ ተከትሎ ስለነበረ አትርፏታል። ዛሬ በሰዎች እጅ ምንም ያልተሳካላት ይፍቱ የስራ ዛሬ እራት የመጨረሻሽ እና ከኛ ጋር እንብላ ብላ አስቃና አሳስቃ ይቺ ሴትዮ ተቀየረች ብላ ይፍቱ የስራ ተቀየረች ብላ ካሰበች ሁላ ወይም እንግዲህ ህብስቴ በጣም የዋህና ገራገር ስለሆነች እንዳመነቻት እንግዲህ በሩን ዘግታ ስላልተኛች አፍና ገድላታለች። ይሄን ያየው አምላክ ምንም ሁለተኛ ሳያስብ እንግዲህ ቀጥታ ያደረገው ምንድነው? እሷኑ መልሶ በቢላ አጠገቧ ባለው ቢላ ይወጋታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናላችን ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ህብስት ድራማን ክፍል 44 ነው። እነሆ እንድትከታተሉ ጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። ንጉስን በአምላክ እየደበደበው ያገኘዋን አብነቴ ወዳው እንዳገኘውም ለምንድነው እንደዚህ ልታንቀው ነው ወይ ልትገለው ነው ወይ ምንድነው አላማህ በማለት መቆጣቱን ይጀምራል። እሱም ወድልኝ አብነት በማለት ጭራሽ ይጋበዛል። ምንም ከንደቱ ሊረጋጋ ስላልቻለ በቦክስ አንዴ ካጣመመው በኋላ ጉንጩን ወደ ሀሳቡ ይመለሳል። ከዛም ልጁን ወደ ፎቅ ይዞ ሄዶ ትንሽ ካረጋጋው በኋላና ባልኮል ነገር ቢያጸዳዳውም ነገር ግን እጁ ላይ ትንሽ ጉዳት ስለደረሰ እነሱ ህብስቴን ይዟት ከሄደ በኋላ ወይም ህብስቴን ይዟት እንዲሄድ ከጠየቀ እሷም አብሬ አልሄድም ብላ በታክሲ ወይም በሪያድ ትሄዳለች። እዛም እቤት ላይ ከተገናኙ በኋላ ምንም ሳትቆይም በሩን በርግዳ ትገባለች። ምን እንደሆኑና ለምን ተለያይተው እንደመጡ ይፍቱ ስራና እንዲሁም ታፈስ ግራ የተጋባቸው ሲሆን ምንድነው ነገሩ ሲሉ ማንም ሰው ሲያል ወደ ክፍሏ ትገባለች። በርግድ አርጋ በሩን ከፍታ ለምንድነው እንደዚህ የምትከፍቱ ሲላት አንተም አመት ሙሉ በሩን እንደዚህ ስከፍትም አንድ ቀንም ተናግሬ አላቅም። ስለዚህ ምንድነው ንጉስ ምን ያርግ? ከዚህ በፊት አቢነዘርን ስደበድብ ዝም አልኩ። እነዚህ እኮ ማንም ሰው በሌለኝ ሰዓት ብቻዬን ሞት በተመኘሁበት ሰዓት ከጎኔ የሆኑ ሰዎች ናቸው። በአምላክ አንተ ራስህ ከጎኔ ሳትሆን ጥለኸኝ በሄድክበት ሰዓት እነሱ ግን ከጎኔ ሆነው ያባበሉኝና ያጽናኑኝ ነበረ። ስለዚህ እያወራን እያለ እያለቀስኩ ነበረ። ከዛም አባበላይ። ከዛም እሱም አዎ ለዛ ነው ደረቱ ስር ሄደሽ የተለጠሽው፣ እኔ ማንንም ሰው እንዲያቅፍሽም እንዲነካሽም አልፈልግም ብሎ ይከራከራታል። እሷም በጩኸት ለምንድን ነው አንተ ስለፈለክ ስላልፈለክ አይደለም እኔ ብቻዬን መቅራት አለብኝ ወይ በማለት በጩኸት ታንባርቃለች። እሱም አፍሽን አትክፈቺ አትጩሂ፣ እኔ ምን አገባኝ ማንንም መለጣጠፍ ትችያለሽ ስለ እንደዛ ከሆነ ተወይም ማንንም በእኔ ምክንያት ሊጎዳ አይገባም። ምክንያቱም አገራቸው ሲጀመር ተሰደው የመጡት በእኔ ምክንያት የሰፈራቸውን ልጅ እንደዛ በማድረጋቸው ነው። ስለዚህ ለነሱ መልካም መሆን ካልቻልክ ተዋቸው በማለት ትመልስለታለች። ይህ ሁሉ ጩኸትና ጫጫታ የሰማች ይፍቱ ይስራ ምን እንደተፈጠረ ወደ ልጆቹ ክፍል ስትገባም እነሱም ምንም እንዳልተፈጠረና ጭራሽን በማያገባሽ እንዳትገቢ ብሎ አቶ በአምላክ ይጮህበታል። እህቱን ይዟት ውጪ ካላት በኋላ እጇን እየጎተተ ወደ አብነት ቤት ይዟት ይሄዳል። መንገድ ላይ ከደረሱም ወዴት መሄድ እንዳለባቸውና ምን እንዳረገ እንደሆነ ውጭ አልከኝ ወጣሁ፣ አሁንስ ምንድነው? ቆይ በአምላክ ለምንድነው አንተ ቀንተሃ ነው ስትለው ምን አባሽ ነው የምታወሪው? እኔ ለምንድነው የምቀናው? በማለት ደግሞ ሀቁንና እውነታውን ክዶ እሺ ብሎ ይክዳታል። ከዛም ትንሽ ከቆየችም በኋላ እሷም እንግዲህ አብነት ጋር የሚሄዱበትን ምክንያት ስትጠይቀው እሱም በቃ መሆን የሌለበት ነገር ነው የሆነው፣ ልክ ነሽ፣ መመታት የለበትም ነበር ንጉሴ፣ ስለዚህ ሄጄ ይቅርታ ጠይቀዋለሁ ይላታል። በሀሳባቸው ተስማምታ እሷም ልክ ነህ ይቅርታ መጠየቅ አለብህም፣ በአምላክ ተሸንፎ ሰውን ቢያጠፋም ባያጠፋም ይቅርታ የሚጠይቅና የማይጠይቅ ሰው ሲሆን ከዛም ቀጥታ የሄደው ወደ አብነት ቤት ነበር። አብነቴ በሩን ሲከፍትላቸውም አሁን ሕክምና አርገው ነው የመጣው፣ ትንሽ እንትን ታለ ያገግማል ብሏን ዶክተሩ። ስለዚህ
ራሱን መንከባከብ አለበት። ከዛም ይሻለዋን ኢንሻአላህ በፈጣሪ ፍቃድ በማለት ይመልስለታል። ትንሽም እንዳልቆዩም ወዳውም እንግዲህ ምንም ታይቆዩ ወይም ብዙም ሳይንትን ሳይሉ ይቅርታ ጠይቀው ከዛ ተቤት እንሄድ ይላታል። እሷ እጁን እያሻሸችለት እንዲሁም ፊቱን የተጎዳውን እየነካካችው ስለነበረ ቅናቱ መልሶ አናቱ ላይ ይወጣል። አብነቴ እንደምንም ብላ ልጁን ካረጋጋ ወይም በአምላክ እንዲረጋጋ ካደረገ በኋላ እና የውጭ ብሎ አሁንም እጇን እያክለበለበ ወደ ቤት ይዟት ይሄዳል። ከዛም የተለመደው ቦታ ተገናኝተው ማውራት ካልቻሉ ችግሩ እየከፋ እንደሚመጣ አብነቴ ከነገረው በኋላ ልጅቷን እቤት አድርሷት ከወይዘሮ ይፍቱ ይስራ ጋር ቁርስ ራት እንዲበሉና እንዲሁም ነገር ግን አትመኛት ብላ ቢነግራትም ነገር ግን ህብስቴ እውነትም የሰው ልጅ የማይቀየር የለም ምናልባትም ተቀይራ ሊሆን ይችላል በማለት አሁንም ድጋሜ ሀሳብ ታስባለች። እሷም ይሄን ካደረገ በኋላ እራታቸውን እንደ ቤተሰብ ከበሉም በኋላ አየሽ እንደዚህ መብላታችንና አብረን መሆናችን ቤተሰብነታችንና እንዲሁም ማቀራረባችን ይፈጥርልናል። ስለዚህ አትጥፊ ወይም ክፍልሽ ገብተሽ አትዝጊ፣ መጫወት ትችያለሽ፣ እኔም እንደ እናትሽ ልሆንልሽ ቃል እገባልሻለሁ እያለች ይፍቱ ይስራ እንግዲህ መቀባጠሯን ትጀምራለች። ይሄን ጉድ ያየችው ታፈስ ይሄ ጉድማ የሰላም አይደለም፣ ከዚህ ከዛሬው የበለጠ እንደውም መፈራት ያለባት ይፍቱ ይስራ አሁን ነው ብላ እጇን ታጥባ ክላስ ከገባች በኋላ ለህብስቴ መጠንቀቅ እንዳለባትና እንዲሁም ከእንግዲህ ወዳ እንግዲህ ሁሉንም ነገር በሰላም እንዲፈታና ወይም አንቺም ክፍልሽን ዘግተሽ ተኝ ተንግዲህ ወዳ ይፍቱ ይስራ ማመጣጧ ምንም ስለማያምር ወይም ምን እንዲያቀደችልኝ ስለማይታወቅ ተጠንቀቂ ብላ እንግዲህ ክፍሏ እንድቆልፍ ካስጠነቀቃቻት በኋላ ወደ ክፍሏ ትሄዳለች። እሷም እንግዲህ ስራዋን ጨርሳ ሁሉም ጉድ ጉድ እያለ አብነቴና በአምላኬም እንግዲህ እየጠጡ እያለ ይቅርታ ስላደረገለትና እንዲሁም እኮ በጣም እኮ ተቀራርበው ነበር። ይሄ ልጅ ግን ከዛ ካልሄደ ወይም ካንተ ጋር ካልሄደ በዚህ ሁኔታ ከቀጠሉ ግን ሌላ ድብድብም ወይም ሌላ ቦክስም ሊጠብቀው ይችላል በማለት ይናገራል። እሱ ግን ቅናትህ እንደዛ አናትህ ላይ ቆይ ለምንድን ነው የምደበድበው ሲለው እኔ ማንኛውም ሰው ጋር እቅፍ ውስጥ ገብታ ማየት አልፈልግም፣ እኔ በጣም ነው የምወዳት በጣም ነው ማፈቅራት በማለት ዛሬ እንግዲህ በአምላኬ ለመጀመሪያ ጊዜ ለራሱ ቢሆን ወይም ለጓደኛው ከልጅነቱ ጀምሮ አብሮት ላደገው ለአብነት እንግዲህ ዛሬ ህብስቴን እንደሚወዳትና ነገር ግን ማቀፍ እየፈለግኩ አለማቀፌ እንዲሁም ለራሴ ስሜት ብዬ እሷን ህይወቷን አደጋ ላይ መጣል የለብኝም። ስለዚህ ወደ እሷ የሚያቀርበኝ እያለ ወይም እሱን ተጠንቅቄ እሱን ማለፍ አለብኝ። እሷ መኖር አለባት። ስለ መኖር ያለባት ደግሞ እኔ እወዳታለሁ። ስለዚህ እንድትኖርልኝ ራሴንም ቢሆን እየጎዳሁ እኖራለሁ ይላል ማለት ነው። ከዛም አብነቴ ምንም አልጠጣም ተነጋግረን ወደ ቤት እንመለሳለን ያለው ነገር ግን ይሄን ለመጀመሪያም ለመጨረሻም ጊዜ ያመንካትን ነገር ማን ዝም ብለን ማለፍ የለበትን። ስለዚህ አንድ ወይን አውርደን ችርስ መባባል አለብን ብሎ እንግዲህ ችርስ ይባባላሉ ማለት ነው። ነገር ግን ይሄን ስላመነለት በጣም ደስ ብሎታል። ነገር ግን ወደ ቤት ሲመለስ በቃ ሁሉም ነገር ሰላም ነው ብሎ ሳያያት በቃ መተኛት አለብኝ ብሎ ክፍሉ ገብቶ እንግዲህ ይፍቱ ይስራም እንግዲህ ሁሉም ሰው ተኝቷን ብላ ጸጥ ጭጭ እንዳለላት ማለት ነው። ወደ ህብስትዬ ክፍል ገብታ አነስ ያለ ትራስ የሶፋ ትራስ ይዛ ሄዳ እንግዲህ ብዙ ብትታገላትም ነገር ግን ይፍቱ ይስራ በጣም አቅም ስላላት ምንም ልታተርፋት ስላልቻለች በዛው በተኛችበት ጸጥ ታረጋታለች። ይሄን ደግሞ እንቅልፍ የነሳው ደግሞ በአምላክ እንግዲህ ወደ ሽንት ቤት ወይም ወደ መጸዳጃ ቤት ሲሄድ እንግዲህ ይፍቱ ይስራ ጸጥ ስታረጋት ያያን ይንቺ እንደ ፎከርሽው አደረግሽው ወይ ገደልሻት ወይ ይላታል። እሷም እንግዲህ ሁኔታውን ስላማረችው ምን አገባህ ደግሞ ለዚች ለዘረቢስ ብትገደል ባትገደል ሲልም እሱን አሳይሻለሁ ብሎ እንግዲህ ቢላ ካጠገቧ አንስቶ ይፍቱ ይስራንም እንግዲህ ከወደ መጨረሻው ዓለም ወይም ወደ የማይቀረው ሞት ወይም ሆስፒታል ሄዳ ከተረፈች የምናየው ይሆናል። ነገር ግን በአምላክ እንግዲህ ዛሬ ብዙ ሲጨነቅና ፍቅሩን ግን ተንግዶ ወዳ መግለጽ ያልቻለው በዚህ ምክንያት እንደሆነና እንደሚወዳት ያመነ ሲሆን ዛሬ እንግዲህ የመጨረሻው እንግዲህ እህቱን በአምላክ እንግዲህ ለእህቱን ለህብስቴ ሲል እንግዲህ የግድለያ ሙከራ አድርጎባታል ማለት ነው። ኔክስት እንዴት እንደሚሆን እንግዲህ
በጉጉት የምንጠብቀው ይሆናል። እንግዲህ አቶ ንጉስም እንግዲህ ሰው ላይ ሸክም ሆንኩ ብሎ በጭንቀት ይገኛል ማለት ነው። ይፍቱ ይስራ ትድናለች ወይስ አድንም? ሁለቱም እንግዲህ ሆስፒታል ይገኛል።